እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። ቅድም ፓስተር እንደተናገረው ዓርብ ዕለት በጣም ጥሩ ጊዜ ነበረን። ከዜና መጽሐፍ ነበረ የምናየው። በዚህ ጉዞዬ በብዙ ከተሞች እግዚአብሔርን ስለመፈለግ ነው እየተናገርኩ የነበረው። እግዚአብሔር ልቤ ውስጥ ያስቀመጠው እሱን ነው። ዛሬም እሱን ለማድረግ ነው የምሞክረው። በጣም ምክር ሰጥቼ ነው ዛሬ ለመሄድ ማስበው። ኢዮሳፍጥ የሚባል ንጉስን ነው ዛሬ እንድናነሳ ማስበው። የዜና መጽሐፍን ዓርብ ዕለት እንዴት አርገን ብንቀርበው፣ እንዴት አርገን ብናነበው፣ እንዴት አድርገን ብናጠናው ጥሩ ይሆናል የሚል መግቢያ ነገር ሰጥቼ ነበር። እንደው የዜና መጽሐፍን በጥሩ ሁኔታ ለመረዳት እና ጸሐፊውንና የመንፈስ ቅዱስን ሐሳብ ለማግኘት ከምርኮ በኋላ መጽሐፉን ከምርኮ በኋላ ላሉ ሰዎች መጽሐፉን ማወቅ በጣም ጥሩ ነው። ከምርኮ በኋላ ያሉ ሰዎች እነ ሚልኪያስን፣ እነ ሐጌን፣ እነ ዘካርያስን፣ እነ እዝራን፣ ነህምያን አንብባችሁ ምን አይነት ችግር ውስጥ ምን አይነት ፖለቲካል፣ መንፈሳዊ፣ ማህበራዊ ችግር ውስጥ እንዳሉና ምን አይነት ሁኔታ ውስጥ እንዳሉ ትረዳላችሁና ምን ሊላቸው እንደሚፈልግ ይገባቸዋል። የዜና መጽሐፍ እንደዛ አይነት በርቱ ነው አይደለም? ሐጌ ስትመለከቱት ዘካርያስንም አገልጋዮቹንም ነገስታቱን ለማበረታታት እና መሲሁን ተስፋ እንዲያደርጉ ለማድረግ ይመጣል ጊዜ ለማለት መቅደስ ይመጣል፣ ይሄ አይደለም ይሄ ብቻ አይደለም ሌላ ክብር አለ። መቅደስን ሲናፍቅ ኖሮ ለመጣ ማህበረሰብ መጥቶ ደግሞ ያን ያህል የጠበቀውን ነገር ሳያገኝ ቀርቶ ፍረስትሬት አድርጎ በቃ ይሄ ነገር ሚሆን አይደለም ብሎ ወደ ራሱ ነገር የገባ ከሌላ የተጋባ ቤተሰብ፣ ኑሮ፣ ህይወት እግዚአብሔር ማገልገል ምንድነው ሚል አይነት ፍረስትሬሽን የበዛበት ጊዜ ላይ መሲሁን ለማሳየት ወደ መሲሁ ለማመልከት እና መሲሁ ደግሞ ንጉስ ብቻ ሳይሆን ካህን ጭምር መቅደስ የሚሰራ ጭምር እውነተኛ ተስፋ ነው። የእስራኤል ታድሶ የህዝብ ሁሉ እግዚአብሔር ለዳዊት የገባው ያ ተስፋ የሚፈጸመው በሱ መምጣት ነው ብሎ ከመጀመሪያው የመጽሐፍ ከአዳም ይጀምርና ትውልዱን እየተረከ ካህናትና ነገስታቶቹ ላይ እግዚአብሔር ደግሞ ታማኝ አምላክ ቃሉን ያልቀየረ ህዝቡ ነገስታቱ እንጂ እሱ ታማኝ ሆኖ ቸር ሆኖ መሐሪ ሆኖ ህዝቡን ሲንከባከብ የኖረ ወደሱ ከተመለሱ ከፈለጉት እየባረከ እያበለጸገ እየረዳ ከጥላት እያዳነ ቢያዙም እንኳን ነፃ እያወጣ የሚሄድ ታማኝ አምላክ ነው። ሲተውት ደግሞ የሚተው ነው። ስለዚህ አሁንም በዚህ ፍርስትሬሽን ውስጥ ሆናችሁ ፈልጉት፣ እግዚአብሔርን ፈልጉት። በጣም አስገራሚ ንጉስ አለ። እንደው ዛሬ ስለሱ አልነግራችሁም እንጂ እንዲህ እግዚአብሔር ግን የእግዚአብሔር ምህረት ቸርነትና የእግዚአብሔር ንስሐ የመቀበል ሰው ንስሐ ከገባ ሁሉን ነገር እንዴት ዴሊት እንደሚያደርግ ከአዲስ ኪዳን ይልቅ በዛ ንጉስ ታዩታላችሁ። መቅደስ ውስጥ ጣዖት የሰራ በቃ ያላደረገው ኃጢአት በመጽሐፍ ቅዱስ ላይ ብሉይ ኪዳን ላይ የተጻፉ ኃጢአቶችን ሁሉ ፈጸመ። ከዛ በኋላ ጠላቶች ይመጡና እዚያ አፍንጫው ላይ ብረት አስገብተው ነው ይዘውት የሚሄዱት። እዛ ይዘውት ሄደው እስር ቤት ሆኖ ልቡንም ወደ እግዚአብሔር መለሰ፣ እግዚአብሔርንም ፈለገ፣ እግዚአብሔርም ይቅር አለው፣ ወደ ሀገሩ መለሰው፣ አነገሰው ይላል። አይገርማችሁ? እግዚአብሔር እንዲህ ያለ አዘቅት፣ እንዲህ አይነት ቁልቁለት፣ እንዲህ አይነት አረንቋ ውስጥ እንኳን ገብተው ልባቸውን ትንሽ መለስ ሲያረጉለት የሚመለስ አምላክ፣ የሚረዳ የሚምር ጌታ ክብር ይሁንለት። ጨዋቹ አሜን በሉኝ ባካችሁ። ክብር ይሁንለት። ታማኝ አምላክ፣ ታማኝ ንጉስ፣ ታማኝ አባት ለዳዊት የተናገረውን ተስፋ በፍጹም ያላጠፈ ከቤት አይጠፋም ብሎታል አለ። ይኸው አንዲት ጎልቶሪያ የምትባል ሴት ከአካብ ቤት የመጣች ነገስታቱን በሙሉ ከዳዊት ቤት ንጉስ የሚባል አይኖር ብላ ጭርስ አድርጋ እግዚአብሔር በምን አይነት ተአምር አንድ ልጅ እንዳሳደገ መቅደስ ውስጥ እንዴት ሸሽገው እንዴት አቆይተው። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ፊቱን ፈልጉ፣ እሱን እሹ፣ እሱን ውደዱ ሚል መልእክት ነው። በአጠቃላይ ከኢዮሳፍጥ ምንድነው የምትነግረን? የኢዮሳፍጥን ታሪክ ሁለት ቦታ ነው የምንከፍለው። የኢዮሳፍጥ ታሪክ ምዕራፍ 17፣ ሁለተኛ ዜና ምዕራፍ 17፣ ምዕራፍ 18፣ ምዕራፍ 19፣ ምዕራፍ 20 ላይ ነው የምታገኙት። አራት ምዕራፎችን ነው የሚይዘው። እነዚህ ምዕራፎች ሁለት ቦታ ብትከፍሏቸው በጣም ጥሩ ነው። እኔ የመጀመሪያውን ክፍል ነው ትኩረት ማረጋው።
ግን ሁለተኛውን ክፍል እንደው ዝም ብለን ሮጠን እንየው። ዮሳፍጥ ከሁለተኛው ክፍል የመጀመሪያው ክፍል በአሁን ዘመን ያለንን ክርስቲያኖች ይመስለኛል። ልቡ ጌታን ይፈልጋል፣ ይወዳል። ተግባሩ ይሉንታው በቃ ሄዶ የሚያረጋው ነገር የሚወስነው ነገር አሶሺየት የሚያረጋው ነገር በቃ እንደው ዓለም የለም። አሁን ባረከው ነገር ይሏል ምዕራፍ 19 ላይ ነብይ ልክበትና መጥፋት ነበረብህ ልብህ እግዚአብሔርን ስለሚፈልግ ነው እንጂ እንዴ አንተ እግዚአብሔርን የሚጠላን ሰው ለመርዳት እንዴት ታስባለህ? አነብላችኋለሁ። እንዴት እንደዚህ ወሰን እንዴት አሰብክ? እንዴት ከእግዚአብሔር ጋር የተጣላውን እግዚአብሔርን የሚጠላውን አፈቀርክ ይሏል። አንዳንድ ጊዜ we are here we are not በሙሉ ልባችን የለንም አለንም የለንም። በእግዚአብሔር ቤት ራስን ማስገኘት ምን ማለት ነው? እግዚአብሔር ስር ራስን በእግዚአብሔር ጥላ ስር ራስን ማኖር ምንድነው? አንዳንድ ጊዜ ይሉንታ ይሉት ምስጋና ፈላጊ ይሉት ሄደን የምንወሸቅባቸው ቦታዎች እግዚአብሔር እንደሚያደሙ እንደሚያሳዝኑ አይገባም። ዮሳፍጥ እንደሱ ነው። እንደው የሁለተኛው ምዕራፍ ላሳያችሁ ዮሳፍጥ ምን አይነት አስገራሚ ሰው እንደሆነ። መጀመሪያ ላይ ሁለተኛው ምዕራፍ ማለት ልክ ያ ነብይ መጣ ተናገረው ተርንን ያረጋው በቃ ነው አለ። ካሁን በኋላ እዚህ ውስጥ አልገኝም ብሎ ፊቱን አዙሮ የሚገርሙ ስራዎችን ነው የሚሰራው። ምዕራፍ 19 ላይ ነው ነብዩ የሚመጣው። ምዕራፍ 17 የሱ የመበርታት የማየን የመንጀርገግ እግዚአብሔርን በመፈለጉ ምክንያት ብርታት ኃይል ጉልበት መናኘት በቃ እግዚአብሔር በግራና በቀኝ ሲያስፋፋው። ምዕራፍ 18 ላይ ከሆነ አንድ የእስራኤል ንጉስ አካብ ከሚባል ጋራ ሞዳል ግን እግዚአብሔርን በልቡ እንደያዘ ከዛ በኋላ ሄዶ የሚገጥመው ቁልቁለት ነው። ምዕራፍ 19 ላይ ነብይ ይላክለታል። እግዚአብሔር በጣም ይገስጸዋል። የይሁዳ ንጉስ ዮሳፍጥ ከእስራኤል አካብ ጋር ቆይቶ ነው ወደ ኢየሩሳሌም ቤተ መንግስቱ በደህና ተመለሰ የሚለው ቃል ዝም ብሎ አይደለም። የእግዚአብሔር ጣልቃ ገብነት መጥቶ ደህና የሚል ቃል ተጻፈ እንጂ ሰውየው መሞቻው ነበር፣ ያ መጥፊያው ነበር፣ ያ በጣም አደገኛ ቀርቃሩስ ነበር የገባው። በደህና ተመለሰ። በደህና በተመለሰ ጊዜ ባለ ራእዩ የአናኒ ልጅ እዩ ሊገናኘው ወጣ። እንዲህም አለው አንተ ክፉን መርዳትህና እግዚአብሔርን የሚጠሉትን ማፍቀርህ ተገቢ ነው። ይኸው እግዚአብሔርን የሚጠሉትን ትፈልጋለህ ቢል ማፍቀር ምንድነው? በቃ አንዳንድ ጊዜ የምንጣበቀው መጣበቅ ይሄ የሚሽን አይደለም። ዲስታንስ የተጠና ዲስታንስ የለንም። ፍቅርቅር ነው እናደርገው። ፍቅርቅር በቃ እግዚአብሔርን የሚጠሉ እግዚአብሔርን የማይወዱ ሰዎች ጋር የምንገባበት መንገድ ሲስተም ውስጥ የምንገባበት መንገድ እግራችንም ልባችንም እዚህ ቢሆንም እንኳን ግን እንሄዳለን። በቃ እግዚአብሔር የማይወደው አይነት መሄድ እንሄዳለን። አፈቀርክ ይሏል። ተገቢ ነውን? ስለዚህ የእግዚአብሔር ቁጣ ባንተ ላይ ነው። ይሁን እንጂ የአሼራን አምዶች ከምድሪቱ ስላስወገድክና እግዚአብሔርን ለመፈለግ ልብህን ስላዘጋጀ መልካም ነገር ተገኝቶብሃል። በዚህ ምክንያት ተረፈ። አይኑ እግዚአብሔርን የሚወድ እንደሆነ ይሄ ጊዜ እግዚአብሔርን ሰው እንደሚፈልግ አውቃለሁ። ልቡ እግዚአብሔርን እንደሚፈልግ አውቃለሁ። እግዚአብሔርን ለማክበር እንዲሁ ግን እግዚአብሔር ምንድነው ታዲያ ላሉ ምንድነው? እሺ እንዲነን ያለው ይሁን ጾማል ይሁን ጸልያል ግን ሳይታወቀን ሲስተም ውስጥ እንገባለን። ሳይታወቀን አሉንቆ ውስጥ እንገባለን። እኛ ምንም አይገባንም። ልባችን ግን ይነግረናል እኮ። አካብን ታውታላችሁ። ልክ ይሄ ከሆነ በኋላ ሰውየው ኮምፕሊትሊ ተቀየረ። ወዲያውኑ ያደረገው ዳኞችን ሾመ የሚል ቃል ነው የምታገኙት። ዳኞችን ሾመ። ዳኞቹ የሚሰሩትን ስራ በዝርዝር ነገረ። በምድሪቱ ላይ በተመሸጉ ከተሞች ሁሉ ዳኞችን ሾመ። ከዛ በፊት ኢዮሳፍጥ በኢየሩሳሌም ተቀመጠ። ከቤርሳቤ ከኮረብታው አገር ድረስ እስከ ኤፍሬም ድረስ እንደገና በመውጣት ወደ ህዝቡ መካከል ገብቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው ይላል። ትልቅ ተርን ነው ይሄ። ከእስራኤል ከጉዞ ተመልሶ ህዝቡን ሁሉ ተመለሱ አለ፣ ኑ አለ። ሌላ የተሐድሶ ሌላ የእርቅ ሌላ ልብንም እግርንም እጅንም ለእግዚአብሔር የመስጠት ዘመቻ ጀመረ። እንመለስ ነበርን እኮ ቢሉት ኖ
መልስ ያስፈልገናል አላቸው። መለሳቸው። ከዛ በኋላ አደራጀ። ዳኞች ተሾሙ። ለዳኞቹ መመሪያ ተሰጠ። ካህናትን ሌዋውያንን ደግሞ ጠራና መንፈሳዊ ነገር የሚመለከት ሕጉን የሚመለከት ከእግዚአብሔር ጋር የሆነን ግንኙነት የሚመለከት እናንተ ኃላፊ ናችሁ፣ መመሪያ ይሰጣችኋል። እዚህ ጋር ምዕራፍ 20 ላይ ስትገቡ ትልቅ ጦር መጥቶ ከበበው። ታውቁታላችሁ ታሪኩ። ትልቅ ጦር መጥቶ ከበበው እና ሰዎችም መጥተው ኢዮሳፍጥ ግዙፍ ጦር ነው የከበበን ብለው አሉት ይላል። እና ኢዮሳፍጥ እጅግ ፈራ። እግዚአብሔርን የሚፈልግ ዘንድ ፊቱን አቀና። ከዛ በይሁዳም ሁሉ ጾምን አወጀ። ይሁዳም ሕዝቡም እግዚአብሔርን እርዳታውን የሚሻሰን በአንድነት ተሰበሰቡ። ይሄ የሚገርም ነገር ነው። ይሄ ከዛች ካልኳችሁ ጊዜ በኋላ የመጣ ነው። እኔ መርቃችኋለሁ 2026 እንደዚህ የምናረግበት ምንም ነገር ቢገጥመን በእግዚአብሔር ፊት ብቻ ምን ሆነበት ጩና አሜን በሉኝ በደም እሱን የምንሻበት እሱን የምንማጸንበት ለእርዳታ ከኛ በላይ የሆነ ነገር ቢመጣ እንኳን ለእርዳታ ምንጮ እሱ ጋር ብቻ እግራችንም ልባችንም አንድ ቦታ ዙፋኑ ስር አሜን በሉኝ። እግዚአብሔርን መፈለግ፣ እግዚአብሔርን መመኘት፣ እግዚአብሔርን መናፈቅ ይሻ ዘንድ ሕዝቡ ሁሉ ተሰበሰበ። በይሁዳ ከተሞች እግዚአብሔርን ለመፈለግ መጡ ይላል። ይሄ የሚገርም ተርን ነው። ይሄ የሚገርም ተርን ነው። ኢዮሳፍጥ በእግዚአብሔር ቤተ መቅደስ በአዲሱ አደባባይ በይሁዳና በኢየሩሳሌም ሁሉ ፊት ቆመ ይላል። አስገራሚ ጸሎት አደረገ። ታሪካዊ ጸሎት አንብቡት እናንተ። ታሪካዊ ጸሎት ነው ያደረገው። ሲዘጋው አምላካችን ሆይ አንተ አትፈርድባቸውምን? የመጣብንን ይህን ታላቅ ሰራዊት ለመቋቋም አቅም የለንም፣ መቋቋም አንችልም፣ ምንም አይነት አቅም የለንምና የምናደርገውን አናውቅም። እንደዚህ ያለ እግዚአብሔር ላይ ዲፔንድ ማለት አልችልም፣ አላውቅም። ይሄ ሙሉ ለሙሉ ራስን ለእግዚአብሔር መስጠት፣ እግዚአብሔርን ተስፋ ማድረግ፣ ጦርን ኃይልን የሆነ ነገርን ሳይሆን እግዚአብሔር ላይ መተኛት። አላውቅም፣ አልችልም፣ ግራ ገብቶኛል አለ ንጉሡ። ህዝቡ ፊት እኮ ነው የሚለው። ህዝቡ ይንቀኛል አይባልም። አዩ ለቀቀ ራሱ። ነገር ግን አይኖቻችን ወደ አንተ ናቸው። አሜን በሉኝ በለ። ይሄ ግዙፍ ሰራዊት ከዛ ነቢይ ላከ። እግዚአብሔር ነቢይ ላከ። እግዚአብሔር እንደዚህ ይላል፣ አንተ ንጉሡ ኢዮሳፍጥ አቤት፣ እናንተ የይሁዳ ሰዎች አቤት፣ ኤፍሬምና ምናሴ አቤት፣ እናንተ ሁላችሁ እግዚአብሔር የሚለውን ስሙ አለ። ደስ ይል እኮ ተከባችሁ እግዚአብሔርን ስትፈልጉት በህልም በራእይ በቃል በነቢይ ድምፅ ጌታ ልጄ ሲል እስጩና አሜን በሉኝ በደም እሱን ታምናችሁ እሱን ፈልጋችሁ ጌታ ሲመጣ እንዲህ ደስ ይላል። ውጊያው የእናንተ አይደለም ባለ ጀግናው የሰማይና የምድሩ ጌታ የአብርሃም የይስሐቅ የያዕቆብ አምላክ ዳዊትን የመሰረተ እስራኤልን ያጸናው የሰማይና የምድሩ ንጉሥ እኔ ነኝ የምዋጋው። በቃ ያስቡት ጉባኤው የሚሆነውን። ኢዮሳፍጥ እንዲህ አልነበረም፣ እንዲህ ሆነ። ምን ነበር የነበረው? እሱን ልነግራችሁ እኮ ነው። አሁን ግን እንዲህ አይነት የህይወት ክብር አለ። እንዲህ ያለ ከፍ ያለ እንዲህ ያለ ቸቸቸቸ ያለ የሞቀ ጌታ ፊት ብቻ ራሱን የሰጠ በትልቅ ተግዳሮት፣ በትልቅ ውጊያ፣ በትልቅ ጦርነት ውስጥ እግዚአብሔርን በመፈለግ ድል ማድረግ አለ። እግዚአብሔር በሚፈልገው መልክ ስራውን እየሰራ እያደራጀ ደግሞ የሚመጣውን ጦርነት ለእግዚአብሔር እየሰጠ ኢዮሳፍጥም በግንባሩ በመሬት ላይ ተደፋ ይላል። ሰገደ ይላል። አመነው እግዚአብሔርን። ያ ክብር ይገባሃል። ራስን መስጠት ይታያቸዋል፣ እግዚአብሔርን ማመን ይታያቸዋል። ከዛ ይሁዳም ሁሉ በእግዚአብሔር ፊት ሰገደ ይላል። ንጉሡ ሰገደ፣ ከዛን ይሁዳ ሁሉ ሰገደ ይላል። በንጋታው ጦርነት ሊወጡ ሲሉ እንደዚህ አለ፣ እናንተ ህዝቦች ሆይ በቃ እግዚአብሔርን እመኑት። እግዚአብሔር ተናግሮናል ትናንትና፣ እመኑት። ወደ ጦርነት እየሄዱ ሰይፍ የሳሉ አይመስለኝም። እግዚአብሔርን ከማመናቸው እግዚአብሔርን ከመፈለጋቸው የተነሳ በቃ አቁሙ፣ እግዚአብሔርን እመኑት አለ እና ደግሞ ነቢያቱንም እመኗቸው አለ። እግዚአብሔር ያጸናናል። እግዚአብሔር የሚያጸናው እንደሱ ነው።
እንመነው እግዚአብሔርን አለ። ከዛ በኋላ እንዲት ቃል አለች፣ ከህዝቡም ጋር ተመካከረና ይላል። ማመናችንን በምን እናሳይ የሚል ምክክር ይመስላል። ከህዝቡም ጋር ከተመካከረ በኋላ ከሰራዊቱ ፊት በመቆም የሚሄዱ መዘምራንን አቆመ ይላል። ምክክር አረገ። እስቲ እምነታችንን እንዴት እንግለጥ? እግዚአብሔርን ፈልገነዋል፣ ድምፅ አምጥቷል። እስቲ እምነታችንን እንግለጥ፣ እንዴት እናርግ? ተመካክረው ያገኙት መፍትሄ በቃ ሰራዊቱ አይደለም ቀድሞ መሄድ ያለበት፣ እግዚአብሔር ስለሆነ የሚዋጋው ጦርነቱ እግዚአብሔር ስለሆነ የኛ ተዋጊዎች ወደ ኋላ ይሁኑና ዘማሪዎች ከፊት ይሁኑ አሉ። ዘማሪዎች ከፊት ሆኑ። ማሰብ ትችላላችሁ ጦርነቱ። ሰማይን አስቡት፣ እግዚአብሔርን አስቡት። ምን ያለ ነው ከምርኮ ለመጣ ህዝብ? ምን ያለ ነው ፍርስትሬት ላደረገ ህዝብ? ምን ያረገ ነው ዲፊት እንደተደረገ የተሰማው? መቅደስ ያለው አጥር ሰርቶ ቅጥር ሰርቶ ላለ ግን ውስጡ ላልታደሰ አምላኩን እግዚአብሔርን በተከፈለ ልብ ለሚያመልክ እሱ ማገልገል ከንቱ ነው ላለ ህዝብ በርቱ፣ ወረቀጥሉ፣ ፈልጉት እሱን እየተባለ በየነቢያቱ ለሚጨቀጨቅ ህዝብ የኢዮሳፍጥ ታሪክ የሚነግረው ምንድነው? ምንድነው የሚነግረው? ቸር ነው፣ ምሕረቱ ለዘላለም ነው። ይሄ ቃል የሂብሩ ወርድ አስገራሚ ነው። ቸር ነው፣ ምሕረቱ ለዘላለም ነው። እግዚአብሔር ታማኝ ነው የሚል ቃል አለው። ጽኑ ነው የሚል ቃል አለው። እግዚአብሔር ቃሉን አይቀይርም የሚል ቃል አለው። ይሁላችሁ የታጨቀ ነው የእግዚአብሔር ምሕረትና ቸርነት። ጩና አሜን በሉኝ እስቲ። የእግዚአብሔር ምሕረት የእግዚአብሔር ቸርነት ታወጀ አየሩ ላይ። ታማኝ ነው በሉ እስቲ። እንዲህ ነው ያሉት፣ እግዚአብሔር ታማኝ ነው። ተናግሯል፣ ያደርጋል። ጫቹ አሜን በሉኝ በደም ዘመሩ። በጦሩ ፊት ቆመው ታማኝ ነው፣ ለዳዊት የገባውን ይፈጽማል። እሱን ከፈለከው ወደሱ ልብን ካቀና ፊትን ወደሱ ካዞርክ ከከበበ ከማንኛውም ነገር ያድን ዘንድ አምላክ ይችላል። ጉባኤው ጮኸ አሜን ይለኛል ወይ? ታማኝ ነው። እግዚአብሔርን አመስግኑ። ቸር ነው፣ ምሕረቱ ሰላም ነው። መዘምራኑ ማወደስ ሲጀምሩ ጦር ወጣ ይላል። በቃ ሌላ ታሪክ ተፈጸመ። ሌላ በአራተኛው ቀን እግዚአብሔርን ባመሰገኑበት በዛው የበረከት ሸለቆ ብዙ ምርኮ አገኙ። ያም ቦታ የበረከት ሸለቆ ተባለ። ወደ ኢየሩሳሌም ከተማ በእልልታ በምስጋና በድል ተመለሱ። እዚህ ላይ ያዙልኝ። በቃ ሲመለሱ ወደ ኢየሩሳሌም በድል በእልልታ በሽብሸባ በጩኸት በጭፈራ ተመለሱ። እቺ ምዕራፍና ቅድም ተመለሰ ወደ ኢየሩሳሌም የሚለው ይለያያል። የኢዮሳፍጥ ታሪክ እዚህ ጋር ነው ጥፋቱ። አዮ ወክብር ወደ ኢየሩሳሌም በእልልታ በዝማሬ በፌሽታ መመለስና አንገት ደፍቶ ነብዩ በቁጣ ነው የጠበቀው ወደ ከተማ ሲገባ ምዕራፍ 19 ላይ። አሁን ግን እንደሱ አይደለም። ዘሆል ህዝቡ ያሸበሽባል፣ ይዘምራል። እልልታ አትሞስፌሩ ተቀይሯል። ምንድነው የሆነው? ምንድነው የምትመክረን? ምንድነው የሆነው? መጀመሪያ ምንድነው የተሸወደው ይሄ ሰውዬ? እንዲያርጎ በዜማ በዝማሬ ቤቱ ኑሮ ህይወቱ በእልልታ ተቀበለው። ከተማ በምስጋና ተቀበለችው። የበረከት ሸለቆ እስከሚባል ድረስ ብዙ በረከት አገኙ። አዎ ገባን። እግዚአብሔርን መፈለግ እንደሱ ያደርጋል። ግን እግዚአብሔርን አለመፈለግ የሚባል ችግር ገጥሞታል ወይ? አዎ። አይገርማችሁ? ምን አይነት ችግር ገጠመው? ምዕራፍ 17 ምዕራፍ 18 በጣም በሩጫ ምዕራፍ 17 ይውላችሁ። አሁን ምክሬ ነች። በቃ አለቀ። በጣም ፖይንት አድርጌ ነው የምሄደው። እግዚአብሔርን መፈለግ እንደዚህ ያለ ደስታና ሳቅ በቤታችሁ ያደርጋል። እንዲህ ያለ የድል ህይወት ወደ ኢየሩሳሌም ሲገባ በድል እንደገባ፣ በዜማ እንደገባ፣ በጭፈራ እንደገባ፣ በእልልታ እንደገባ፣ በዝማሬ በነቢያት በመለከት በመሰንቆ ታጅበው ነቢያቱ ከበውት እንደገባ ቀና ብላችሁ እንድትገቡ፣ ቀና ብላችሁ እንድትጨርሱ። ቀና ከዚህ በኋላ በቃ ጨረሰ ሞተ ነው የሚለው። አለቀ በቃ። ወደ ነገስታቱ ወደ አባቶቹ በቃ እንዲህ ያለ አጨራረስ የዜማ የእልልታ የስግደት ለእግዚአብሔር ለአምላክ በመስጠት መጨረስ ነው ጥሩ። ምን ሆኖ ነው ያኔ ግን ኢየሩሳሌም ሲገባ እንዲህ አይነት ተግሳጽ የደረሰበት? ምን ሆነ መሰላችሁ? ባጭሩ መጽሐፍ ምዕራፍ 17 ሲጀምር ስለ ኢዮሳፍጥ ልጁ ኢዮሳፍጥ በእርሱ ፈንታ ነገሰ ብሎ ይጀምርና ምዕራፍ 17 ቁጥር 1 በእስራኤል ላይ በረታ ይላል። ይህ በጣም የሚገርም ቃል ነው። በረታ ይሁን በጣም በረታ ውስጥ እኮ የታጨቀ ነገር አለ። መበረታት ራሱ በረታ
እርሱም በተመሸጉ የይሁዳ ከተሞች ሁሉ ወታደሮች አቆመ። በይሁዳ ምድርም አባቱ አሳ በያዛቸው በኤፍሬም መንደሮች ሁሉ ዘበኞችን አስቀመጠ። ይሁን በረታ፣ ተደላደለ፣ ተቀመጠ ይላል። በቃ ይሄ ልክ ያለ በጣም ስድር ያለ በረከትና የተረጋጋ ቤተሰብና ህይወትና መንግስትና ሀገርና ምናምን መቃበለው እንደሱ የለም። በቃ እዚህች ላይ ስትሆን በጣም መጠንቀቅ አለብን። ሰይጣን ምቹ ጊዜ አለው ባይዘው ሰበር ከዚህ ውጪ ሰይጣን አንደኛ በጣም ኒዲ ስትሆኑ ይመቸዋል። ሌላ አመቺ ጊዜ እስኪያገኝ የሚል ቃል አለ አይደል? ኢየሱስን ሊፈትነው መጣ ይልና ሲጨርስ ሌላ አመቺ ጊዜ እስኪያገኝ ለጊዜው ከሱ ሻሻ ይላል። አመቺ ጊዜ ይፈልጋል። ኦኬ ወደ ኢየሱስ የመጣው አመቺ ጊዜው ነው ማለት ነው። አሁን የሚመች ነው ብሎ አስቧል። ይሄ እንዴት ያመቸኛል ብሎ አሰበ። ኒድ ውስጥ ነው ያለው፣ ርቦታል ይላል መጽሐፍ። ሲጸልይ ነው የኖረው፣ ስለ ቪዥኑ ሲጸልይ ነው የኖረው። ሁሉንም ያመጣለትን አይታችሁት እንደሆነ እግዚአብሔር በክርስቶስ ኢየሱስ ሊያደርግ የሚፈልገውን ነገር ኢሚዲየት ኒድ ውስጥ ነው ያለው፣ ርቦታል። ስለዚህ እሱን መጠቀም አለበት። ሰው በጣም ፈተና ውስጥ የሚገባው ከፍተኛ የሆነ ፍላጎት ኒድ የሚል ጊዜ በጣም ይመቸዋል ሰይጣን። አስመስሎም ለማቅረብ ዳይቨርት እንድታረጉም ለማድረግ ያን ጊዜ በጣም ተረጋግቶ መሄድ በጣም ጥሩ። በጣም ተጠንቅቆ እግዚአብሔር ካረዳ የሚሆን አይደለም። አይ ነው። ሁለተኛው እንዲህ ያለ ደግሞ ስክትክት ያለ በቃ ግጥምጥምጥምጥም ያለ ብርትትትትትት ኩንውን ልብ እና ሁሉን ማድረግ የምትችል በተኑ ሁሉ ባንተ እጅ፣ ሪሞቱ ባንተ እጅ፣ የእንትናንም አንተ እንትኑንም መዝጋት ሁሉ በኩልዬ አይነት ስሜት ሲሰማ እንጂ አየር ላይ በምትልበት ጊዜ አደገኛ ወጥመዶች ይመጣሉ። ብርታቱን በደንብ ላበራራ። ምንድናቸው የብርታቱ ምንጮች በሉኝ? እንዴ በረታ? ለምን ሊበረታ ቻለ? ቁጥር 3 በለጋ ዕድሜው አባቱ ዳዊት በሄደበት መንገድ ስለሄደ የባኦልን አማልክት አልጠየቀም ይላል። አንዱ የብርታቱ ምንጭ እሱ ነው። አባቱ ዳዊት በሄደበት መንገድ መሄዱ ነው ያበረታው። ጉድ በጣም ጥሩ ነገር ነው። ቁጥር 4 ነገር ግን ከእስራኤል ድርጊት ይልቅ የአባቱን ፈለግ ትእዛዞቹንም ተከተለ ይላል። የእስራኤል ፈለግ ማለት በላይኛው ሀገር ያሉትን አካባቢን ማለት ነው። 10 ነገዶች የሚሄዱበት መንገድ አልሄደም። የአባቱን የሐሳን መንገድ ነው ሄደው። እግዚአብሔርን መፈለግ የሚባለውን የዳዊትን መንገድ ነው ሄደው። የብርታቱ ምንጭ እሱ ነው። ቁጥር 6 ልቡም በእግዚአብሔር መንገድ የጸና ነበረ። በእግዚአብሔር ሕግ፣ በእግዚአብሔር ትእዛዝ፣ በእግዚአብሔር መንገድ ማምለኪያ ኮረብቶችንና የአሼራን አምዶች ከይሁዳ አስወገደ። ማስወገድ ልቡም ደግሞ ሙሉ ለሙሉ በእግዚአብሔር ሕግ ውስጥ መሆን። ቁጥር 7 በነገሰ በሶስተኛው ዓመት ከይሁዳ ከተሞች አስተማሪዎችን የሚያስተምሩ ሰዎችን ሹማምንት እንትናን ስማቸውን ይጠቅሳል። እነርሱን ሰበሰበና የእግዚአብሔርን ሕግ መጽሐፍ ይዘው በመሄድ በይሁዳ ሁሉ ላለው ሕዝብ እንዲያስተምሩ አዘዘ ይላል። ይሄ የብርታቱ ምንጭ ነበር። ሕጉን ወሰደ፣ አስተማሪዎችን ጠራ። ግቡና ሕዝቡን አስተምሩልኝ አለ። መቅደስ ከሚመጣ አይጠበቅም። ሕዝቡ አለ ሂዱ፣ ግቡና መጽሐፉን አስተምሩ፣ ሕጉን አስተምሩ አለ። ይሄ ተአምር ነው በጣም። ይሄ የብርታቱ ምንጭ ነው። የእግዚአብሔርን መንገድ መከተሉ የብርታቱ ምንጭ ነው። በፍጹም ልቡ የአባቶቹን አምላክ መከተልና መፈለግ የብርታቱ ምንጭ ነው። የብርታቱ ማሳያስ ምንጩ ይሄ ከሆነ በምን ይታያል? በረታ ማለት ምን ማለት ነው? በረታ ማለት ቁጥር 3 ላይ እግዚአብሔር ከኢዮሳፍጥ ጋር ነበር ይላል። በረታ ማለት ታዲያ ከዚህ በላይ ምን አለ? የሰማይና የምድሩ ጌታ ከእርሱ ጋር ነበር ይላል። የብርታት ማሳያው ይሄ ነው። ሌላ ምን ሊሆን ይችላል? አንድን ደካማ አንድን ንጉስ እግዚአብሔር ከሱ ጋር ከሆነ እኮ በቃ አለቀ፣ የመጨረሻው ነው። በብሉይ ኪዳን እግዚአብሔር ከእርሱ ጋር ነበር ካላችሁ ያ ሰውዬ በቃ የመጨረሻው ደረጃ ብርታት ላይ ነው ያለው ማለት ነው። ቁጥር 5 እግዚአብሔር መንግስቱን በእጁ አጸናለት ይላል። እግዚአብሔር አብሮት ስላለ መንግስቱ የጸና ነበር እና መላው ይሁዳ ስጦታ ያመጡለት ነበረ። ማሳየው ናቸው አይደል? ስጦታ መጡለት፣ ግብር መጣለት። ከዚህ የተነሳ ታላቅ ብልጽግናን ክብርንም አገኘ። ቃል በቃል ነው እያነበብኩ ያለሁት። ታላቅ ክብርና ብልጽግናን አገኘ። ብርታቱን አያችሁት? ብልጽግና መጣ፣ ክብር መጣ፣ ሚሰራው ይከናወንለታል። እግዚአብሔር ከሱ ጋር ነው። እግዚአብሔር መንግስቱን አጽንቶለታል። ሰላም ሆነ ይላል። በኢዮሳፍጥ ዘመን እስራኤል
ይሁዳ ሰላም አገኘች ይላል። ጸጥታ። ይሄ ማሳያው ነው፣ የብርታት ማሳያው ነው። ቁጥር 11 ከፍልስጤማውያን አንዳንዶቹ እጅ መንሻ መጡለት ይላል። ፍልስጤም ማለት እኮ የመጨረሻ ጠላት ነው። እጅ መንሻ መጡለት ማለት በቃ ሰር ብለዋል፣ ተገዝተዋል። ለዛ ክብር አብሮት ላለው ለአምላክ መገኘትና ክብር እጅ ሰጥተዋል ማለት። ፍልስጤም በፍጹም እጅ አይሰጥም። አሁን ግን ግብር ያመጡ ነበር ይላል። ዋው! ይሄ ተአምር ነው። በቃ በዛ ዘመን ለነበሩ ነገስታት ትልቅ የብርታት ማሳያ ነው። እጅ መንሻ መጡለት ፍልስጤማውያን ብቻ አይደለም ጥሬ ብር ገበሩለት ይላል። አረቦችም 700 አውራ በግ 700 አውራ ፍየል በየአካባቢው ያሉ ነገስታት ሁሉ ገተገዙለት። ብርታት፣ መግዛት፣ መግዘፍ፣ መሰማት፣ መደመጥ የሚገርም ነው። ቁጥር 12 ኢዮሳፍጥም እያየለ ሄደ። በሉት እስቲ ከኔ ጋር እያየለ ሄደ። በሉት እንደገና እያየለ። እዚህ ጋር በቃ መጠንቀቅ ያስፈልጋል። በ2026 መመረቃችሁ ምንም ይሁን ዝቅታ ይሁን ከፍታ ልባችሁ ከአምላክ ጋር ይጣበቅ። እግዚአብሔርን የምትፈልጉበትን ያንን ልብ እግዚአብሔር ወደ ራሱ ያዘንብለው። ነገስታትን ልባቸውን ወደሱ የሚያዘነብል ወደ ወደደበት የሚያዘነብል አምላክ እሱም በመፈለግ ይባርካችሁ። በሰጣችሁ ብርታት፣ በሰጣችሁ ክብርና ብልጽግና፣ በሰጣችሁ መደላደልና ኃያልነት ልባችሁ አይወሰድ። ልባችሁ ከአምላካችሁ ጋር ይጣበቅ። የዚህን ዓለም ባለጠግነት ያላቸውን ምከራቸው። ምን ብዬ? እግዚአብሔር ደስ እንዲለንና ሁሉን አትረፍርፎ የሚሰጠን ልባችንን በስጦታው ላይ ሳይሆን በእርሱ ላይ እንድናደርግ ነው። ደስ እንዲለን ሁሉን አትረፍርፎ በሚሰጠን በእግዚአብሔር እንጂ በተሰጠ ላይ ልብህን አታድርግ። እጃችሁን አንሱ ልመርቃችሁ። 2026 እሱም በመፈለግ ጌታ ይባርካችሁ። ምንም ቢኖራችሁ፣ ምንም ቢደላደል፣ ምንም ቢቀና አይናችሁ ከሱ ላይ ይነቃል። ልመርቃችሁ። እግዚአብሔር ድል በድል ያርጋችሁ፣ ብርታት በብርታት ያርጋችሁ። ነገር ግን ልባችሁ ከሱ አይራቅ። አሜን በሉኝ። ዮሳፍጥ እያየለ ሄደ። በይሁዳ ምሽጎችን፣ በጣም በርካታ ማከማቻ ከተሞችን፣ ጎተራዎችን ሰራ። ይገርም ነው። ቁጥር 13 ላንብበው። በይሁዳ ከተሞች እጅግ ብዙ ስንቅና ትጥቅ ነበረው። ደግሞም በቂ ልምድ ያላቸው ተዋጊዎች በኢየሩሳሌም አስቀመጠ። እነርሱም በየቤታቸው ስቦቻቸውን ሲመዘግቡ የሚከተለው ነው። እንትና አዛዡ እንትና አዛዣቸው እንትና አዛዣቸው እንትና ለእግዚአብሔር አገልግሎት በፈቃደኝነት ራሳቸውን የሰጡ እንትና አለቃቸው እንትና ጀግኖች ወታደሮች እንትና አለቃቸውም እንትና ለጦርነት ዝግጁ የሆኑ እንትና አለቃቸውም እንትና ኦሬዲ ሁሉ ነገር ስድር አለ። አንተ ትክልክልክልክል አለ። በረታ ማለት ይሄዳዩ ግብት ሲል አንተ ያን ጊዜ በጣም ትሁት ልብ እግዚአብሔር ይስጥ። እንደዚህ ሲሆን ለአምላክ ለእግዚአብሔር ልብን በሱ ላይ ከማንሳት የፈለከውን ለማድረግ ከመፈለግ በጠላት ልብን ከማሸፈት አምላክ ይጠብቅ። ስድርድር አይልም። በፍቃደኝነት የሚያገለግል ወታደር፣ በፍቃደኝነት የሚያገለግል ካህን፣ በፍቃደኝ ምንም ነገር በቃ ገንዘብ፣ ወርቁ፣ ብሩ፣ አለቃ፣ ድርጅት እንትና ደግሞ በፍቃደኝነት ንጉሱን የሚያገለግሉ አለቃቸውም እንትና የሆነ በፈቃድ አዩ መንፈስ ሲመጣ እግዚአብሔር ሲነጣ ፈቃድ ቮለንቲር ተጨቅጭቆ የማይመጣ ሁሉ ስለ አንተ ወርክ ማድረግ ሲጀምር፣ ሰማይና ምድር መነጋገር ሲጀምር፣ ሰማይና ምድር ጦርነቱ ልክ ዲቦራ እንዳለችው ሰማይም ምድርም ሊያግዙን መጡ እንዳሉ ተፈጥሮ ምናምን ሁሉ ሲያግዝ ነገሩ ሲከናው ሲሰካካ ልመርቃችሁ። ቀጥሎ ከምነግራችሁ ነገር እግዚአብሔር ይጠብቃችሁ። 2026 በዚህ ይሳቅ፣ በደስታ በተድላ በልጆቻችሁ፣ በኑሮ፣ በህይወት፣ በስራ፣ በቸርች አገልግሎታችሁ እግዚአብሔር ሰክሰስፉል እንዳደረጋችሁ ይቀጥል።
ጸጋው ይቀጥል፣ ጠረኑ ይቀጥል፣ ሽታው ይቀጥል፣ መዓዛው ይቀጥል፣ መኖሩ ይቀጥል። በእናንተ የሚሰራው እየበረታ ይሂድ። የቁልቁለቱ ጉዞ የመንሸራተቱ መንገድ እንዴት ጀመረ? ኢዮሳፍጥ ታላቅ ሀብትና ክብር አሁን ምዕራፍ 18 ገባው። ኢዮሳፍጥ ቁጥር 1 ላይ ኢዮሳፍጥ ታላቅ ሀብትና ክብር ባገኘ ጊዜ ዝም ብሎ አይደለም ጻፊው ይሄን የሚለው ታላቅ ክብርና ሀብት ባገኘ ጊዜ ከአክዓብ ጋር በጋብቻ ተሳሰረ። ኦ ጋድ ኦ ሎርድ ይሄው አደገኛ ወጥመድ ነው። አክዓብ ማለት በጣም አደገኛ ሰው፣ ዝም ብሎ ልጅ የሚሰጥ አይደለም። በጣም አደገኛ ሰው። መቼ አክዓብ መቼ ሰጠው? ሲያየው ፍልስጤም እየገዛ አረብ እየተገዛ ሰውየው እያየለ እየበረታ እቺ ጥሬ ካደረች አትቆረጠምም አለ። እቺ በላብን ጠርቶ ረግሞ ካልቻለ በዚህኛው ተራራ ሞክሮ በዛኛው ተራራ ሞክሮ ካልሆነ ሌላ ዘዴ ያስፈልጋል። የሞዓብ ሴቶችን አምጣና አስገባና የሆነ ፍቺን ፈጽም እንጂ አይሆንም። ይሄ ሰራዊት አደገኝ። ይኸውልህ እግዚአብሔር አምላክ ቸሩ ጌታ እግዚአብሔር ንጉሥ መሐሪና ሩሩ የሆነው እያየለልህ እየበረታልህ እየተገኘልህ ሲመጣ አደገኛ ወጥመዶች ይዘረጋሉ። በበረታና ሀብት ባገኘ ጊዜ ከአክዓብ ጋር ጋብቻ አለ። የማይሆን ትስስር ተጀመረ። የማይሆን ኮኔክሽን፣ ፍሬንድ ሪኩዌስት፣ ላይክ ሼር ትላለህ። በቃ አንተ ሼር ነው ላይክ ነው ምንድን ነው ይሄ? በቃ ሲምፕሊ ገባ ነው የምልህ። ነካው ገባ፣ በቃ አለቀ። የተሰመረለት ወጥመድ ውስጥ ሄደና ጠለቅ ነው ያለው። አንዳንድ ግንኙነቶች ሲምፕል ነው የሚጀምሩት፣ በደስታ ያከበሯችሁ ነው የሚመስሉት። ልጄን ነው ለአንተ አለው። ልጄን ለአንተ ልጄን ነው አለ። ልጅህን ለልጄ አይደለም አለው፣ ለራስህ ነው ልጄን የምሰጠው አለ። ያደገኛ ነው ይሄ፣ አደገኛ ወጥመድ። እግዚአብሔር በስውር ከሚሰራ ነጋችንን እያጠፋ ከሚሄድ ከእግዚአብሔር ቤት ከጸሎት ከአገልግሎት ልባችንን ያወረደ መንገድ እያስቀየረ ከሚመጣ ከየትኛውም አይነት ትስስር ከየትኛውም አይነት ግንኙነት በጌታ በኢየሱስ ስም ያድነን። ቸርች ውስጥ እሱ ከጂንካ እሷ ከአሜሪካ መጥተው ተገናኝተው ጸሎት ቦታ እየጸለዩ ተገናኝተው ምናምን ቸርች ሲያስቀራ ትጠራለህ እንዴ? እዚህ አግኝተሹ መሰዊያው ስራ አግኝተሹ ቸርች ካስቀረሽ ጸሎት ካስቀረሽ አገልግሎት ካስቀረሽ እመኚ ቤቱ የገባሽ ለታ አለቀልሽ ነው ማለት እንዴ? እንዴት ነው እንደዚህ የሚሆነው? እንዴ ማፋፋም ነው እንጂ መጸለይ መቀጠል ነው እንጂ ላቸዋል ወጣቶቹ። ኖ ይህን ትስስር መፍራት ነው። ከገባ በኋላ ለውጧለሁ ነው። ግባ እንግዳው ግባ። ከገባ በኋላ ልትቀይረው ነው። እሺ ግባ። ቁጥር 2 ከጥቂት ዓመታት በኋላ የሚለውም ቃል በጣም የማሰምርበት ነው። ቁጥር 2 ከጥቂት ዓመታት በኋላ ዝም ብሎ ወዲያውኑ ልጅ በዳረ በመልሱ ቀን አይጀምርም ነገር። በመልሱ ላይ ስማ በቃ አሁንማ ምናምን አይልም። ጥቂት ዓመታት ይፈልጋል። ድርጅት አንተም እምነት እንድትጥል ዝም ብሎ ቆሮባዘር ሲል የነበረው ዝም ብሎ ቆኑ እንተራንት ሲል የነበሩት አካባጆች ሃይማኖተኞች ምናምን እንድትይ ግትግትግትግት ነገሩን ስክትክትግት በቃ ቆይ በቃ ዝም አንገቱን ደፍቶ ጸጥ ዓመታት ይላል። ከጥቂት ዓመታት በኋላ አክዓብን ሊጎበኘው ሄደ ይላል። ከኢየሩሳሌም ተነስቶ ሊጎበኝ ነው ሄደው። በቃ አለቀ። ምንም ሌላ ታሪክ የለም። ልጎበኝ እስቲ ያማቼን ብሎ ብድግ ብሎ ሚስቱም ናፈቆኛለች መሰለኝ ብድግ ብለው ተያይዘው ሄዱ እና እቺን አጋጣሚ ያደገኛ ሰው ያልተጠቀመባት ምን አረገ? በሬ አረደ፣ በግ አረደ፣ ፍየል አረደ፣ ድግስ አረገው። ሌላ ሰርግ፣ ሌላ ድግስ፣ ተበላ፣ ተጠጣ፣ ተጨፈረ፣ ይሁት ቀልቡን ሳተ። በቃ ነገስታትን በሚቀበልበት ክብር አንድ ሀገር ሄዶ አንድ ሀገር መሪ አቀባበሉን አይታችሁ ግንኙነታቸው ጥሩ ነው ጥሩ አይደለም እንደምትሉት ማለት ነው። አይ እዚህ ሁለቱ ጥሩ አይደሉም የተቀበሏቸው እሳቸው ሳይሆኑ ምክትላቸው ነው የተቀበሏቸው። ሚኒስተራቸውን ላኩበት አይገርም ምናምን ይባላል። የተቀበላቸው ሰውና የተቀበሉበት መንገድ በሁለቱ ሀገር መካከል ያለውን የዲፕሎማሲ ግንኙነት ነው የሚያሳየው። እኔና
ኳንተን አለው እኔ ኳንተን እጂ ይሁን ስጋጃን ጥፌ አበባ ነስንሼ ይሁን ዳርጄ ይሁን ደግሼ እኔ ላንተ ማሉ ነው የለም ልጄን እንኳን ሰጥቻለሁ መንግስቴም ቢሆን አንተ ነው አይነት ድግስ ደገሰ ልቡ ጠፋ በቃ አፉን ከፈተ ሰጠው ሁለመናውን ሰጠው ገባ አደሩ ቆዩ ምናምን ከዛ በኋላ መጽሐፍ ቅዱስ እንደዚህ የሚል ቃል አለው ከዚያም በሬማት ዘገለዓድ ላይ አደጋ እንጣል ብሎ ኢዮሳፍጥን አግባባው ነገረው ነው ጠየቀው ነው አዘዘው ነው አግባባው ምንድነው ጊዜ ወስዶ እኔም ልህ ብሎ ተመልከት ብሎ እኔ ላንተ ብሎ ላንተ ጊዜ ግን እኔ ብሎ አግባባው ይላል አግባባው ልቡን ጠባው ይሄ ቸርቻት በይ እንትና ተበል ብሎ አግባባው ሴታፕ ሰራ ማለት አይምሮም በሙሉ አግባባው ጠየቀው አይደለም አዘዘው አይደለም ለመነው አይደለም ሰብትል ነው አድገኛ የሆነ መንገድ ነው ሄደው ማግባባት እንይድና ሬማትን እንውጋ ነገ ደግሞ ይነሳና ለምን እንደዛ እንዳልኩት አቃለ አንተኮ አለው አግባባው ስለሚል ነው ይሄንም ብለው አግባባው እንይድ ይሄ ሰውዬ በልቷል ልጁን አግብቷል ከዚህ በኋላ ምንም ማድረግ አይችልም ይሉንታለ ልቡን እግዚአብሔርን ቢፈልግም አሁን እየገባ ነው እየሰመጠ እየገባ ነው ወደ ውስጥ እየጠለቀ ነው ያለው ከዛም በሬማት ዘገለዓድ ላይ አደጋ እንጣል ብሎ አግባባው ይላል እባብ በተንኮሉ እንደሚል ማለት ነው ፈርቻለሁ አልባው ፈርቻለሁ ለክርስቶስ እንኳን አይደለም ለቸርች እንኳን አይደለም ለባል እንኳን አይደለም ለሚስት ለክርስቶስ ያለ ቅንነት ይጠፋል ባይዘው ለክርስቶስ ያላችሁ ቅንነት ይጠፋል ተንኮለኛ ከመጣ ለዚህ ነው መጽሐፍ የእግዚአብሔርን ዕቃ ጦር ልበሱ የሰይጣንን ተንኮል ይላል አዩ ሰብትል ነው ምክሩ አደገኛ ነው እንዴት እንደሚያረቅ ነው ብለሽ ነው አላል ሰይጣንን እኮ ሔዋንን መጥቶ ነው ብለሽ ነው እስቲ ይሄ ነገር ግን ሊመስልሻል እንደሱ ግን አራተይ እኔ ግን አልመሰለኝም እያለቀሰበ በተንኮሉ እዛ ቁጥር 3 ላይ የእስራኤል ንጉሥ አክዓብም የይሁዳን ንጉሥ ኢዮሳፍጥን ሬማት ዘገለዓድን ለመውጣት አብረኸኝ ትሄዳለህን ሲል ጠየቀው ይላል አሁን ቁጥር 3 ጠየቀው አሁን ነው በቃ ጨረሰ አሁን አስተካክሎታል ሳይኮሎጂካሊ ኤቭሪቲንግ ሰርቷል ሲጠይቀው ኢዮሳፍጥ ምን ቢል ጥሩ ነው እኔ እኮ እንዳንተ ነኝ አለ እንዴ እኔ ማለት እኮ እንዴ ምን ሆናል እኔ ላንተ እንዴ አረቷቸው በቃ ረሳ ኢየሩሳሌምን ህጉን ያባቶቹን እግዚአብሔር እኔ እናንተ እኮ አንድ ነን እንዴ ትላለህ እንደዚህ እንዴ ነው አንድ የምትሆነው አንድ አይደለሁም በል እንዴ ጨለማ ከብርሃን ጋር እንዴት አርጎ እኔ እናንተ አንድ ነን አይባልም አይደለንም እኔ እናንተ አንድ ነን ህዝቤም እኮ ህዝብህ ነው ጦርነት አብረናችሁ እንሄዳለን አለ አንተ ይህን ያህል ወደ ህይወት ሰው ታስገባለህ ይህን ያህል ሰርትል መንገድ ከእግዚአብሔር የሚያርቅን ነገር ታስገባለህ ወደ ህይወት አንተስ እዛ ውስጥ ትገባለህ ኖ አታውቀውም እንዴት አድርጎ እንደሚወስድህ እንዴት አድርጎ ከመንገድ እንደሚያጠፋ ይውቴን ሰውዬ ሰለፋለሁ አለው ቁጥር 4 ላይ ደግሞ ኢዮሳፍጥ የኢየሩሳሌም ንጉሥ ልብ ውስጥ አለች አይደለም ባክ ያደረጉ ሰዎች አንዳንድ ጊዜ ታቻቸዋል አንድ ሰውዬ መንገድ ላይ ጠጥቷል ጌታ ሆይ ይላል ይህ ሰውዬ ጴንጤ ነበር አልኩ በቃ ማለት ባክ አድርጓል ግን አለች ልብ ውስጥ አለች ያቺንት እና አንዳንድ ሰዎች ግንቱን ይወጣባቸዋል እና እዛም ሆኖ አሁንም ግን ልቡ እግዚአብሔርን ይላል አረ ይህ ነገር ግን እና ምን ይሏል አክዓብን ምን እግዚአብሔርን ግን ብንጠይቀውስ ይሏል ደግሞ መልሶ ሄዷል እኮ ተሰልሟል ወዳለ ገብቷል እኮ ምን ይሏል ቃል ኪዳን ገብቷል ምናምን ግን እንደዚህ ይሏል እግዚአብሔርን ብንጠይቅስ ግን ምን ይመስላል ይሏል አስቀድመን ግን እግዚአብሔርን ብንጠይቅ ጥሩ ነው ይሏል ከዛ በኋላ ምን ችግር አለ ነው ምን ችግር አለ እንዴ እዚህ ነቢያት ነፍናቸው ይገርማል 400 ነው ያሉኝ እኔ እንደውም ይምጡ በቃ እንደውም ኮንፈረንስ ይዘጋጅ አለ በቃ ለሱ የሚመች አደረገው ማለት ነው ይሁን አሁንም ሰውየው ያ ኮንፈረንስ ተደርጎ ያ ሁሉ ነብይ ተናግሮ ልብ ውስጥ ይላለች ልብን አዘጋጅተሃል እግዚአብሔርን ለመፈለግ ልብን አዩ ጭልጥ ብለህ ብትገባም ልብህን እግዚአብሔርን ይበል ይሁን ደክማል አይደለ ወርዳል አይደል ሄዳል አይደል አራድነኝ በል እንደ ጴጥሮስ እጅን ስጣው
አራውጣኝ ጌታ ሆይ ከዚህ ሪሌሽንሺፕ ከዚህ አይነት ወጥመድ እባክህ። እስቲ ጩና አሜን በሉኝ። ኮንፈረንስ እየተደረገ 400ዎቹም በአንዳፍ ውጡ። የሚገርም ኪዳን ነው፣ የሚገርም ግንኙነት ነው። ሂዱ፣ ቀጥሉ፣ በርቱ፣ ውጡ አሏቸው። እዛ ስለዚህ የእስራኤል ንጉሥ 400 ነቢያት በአንድነት ሰብስቦ እንውጣ ወይ ብሎ አላቸው። እግዚአብሔር በንጉሱ እጅ አሳልፎ ይሰጣልና ሂዱ አሉ። ኢዮሳፍጥ ግን የሚል ቃል አለ ቁጥር 6 ኢዮሳፍጥ ግን እንጠይቀው ዘንድ ሌላ ይኖር ይሆናል አለች። አሁንም እግዚአብሔር ይችን አይንሳችሁ። ወርዳችሁ እግራችሁ ሄዱ። በይሉንታ በሆነ ነገር ገብታችሁም ቢሆን አረ ጌታ ሆይ ልቤ ደህና አይደለም፣ አረ ደህና አይሰማኝም፣ እኔ እኮ ታውቆኛል የሚሉ ሰዎች አሉ አይደል? እግራቸው እኮ እየሄደ ነው፣ አብረው እኮ ገብተዋል። ግን ውስጥ የሚለው 400 እኮ ያ ሁሉ ኮንፈረንስ ተደርጎ አሁንም አልሞላለትም ውስጡ። ሌላ የለም ወይ አለ። ሌላ የለም ወይ ምን ጠይቀው? መኖሩንም አለ አለው። መኖሩንም አለ ግን ስለኔ ጥሩ አይናገርም እሱ አለው። እንዲሁ ብሎ ነው ያለው። ለንጉስ ጥሩ የማይናገር እንዲለው ነው ያሰው። መኖሩንማ በዚህ ያለ የእግዚአብሔርን ፍቃድ የምንጠይቅበት ሰው አለ። ነገር ግን ምን ጊዜም ስለኔ ክፉ እንጂ ደግ ነገር ስለማይናገር እጠለዋለሁ አለው። አንተ እንዲህ ያለ እግሬውጭኝ አትልም፣ አትችልም። ገብታላ አንዳንዱን ነገር እያወቅ አትችልም። መዳኛውን እግዚአብሔር ይስጥህ። ይዋ ያ የተዘጋጀ እግዚአብሔርን ለመፈለግ ልብህን አዘጋጅተሃልና ተረፍካለው። ይዋ ልብ ጌታን የሚፈልግ ልብ ነው አሁን የምጠይቃችሁ። ግዴለም እግራችሁ እጃችሁ የሆነ ቦታ ገባ ልበል፣ ግዴላችሁም ያ ከምዕራፍ 19 በኋላ የሚመጣውን ኢዮሳፍጥን በዚህ ዓመት ትሆናላችሁ ልበል። ግን አሁን ያላችሁበት የተሳሰረ የተያያዘ የተገመደም ቢሆን ልባችሁ እንደዚህ ይበል፣ አድነኝ። ጩና አሜን በሉኝ ባካችሁ። አውጣኝ ጌታዬ። እስቲ ጩና አሜን በሉኝ። ተይዛችኋል፣ ታስራችኋል። ልባችሁ ግን አሁንም ይጩ፣ ፈልጋለሁ፣ የአባቶቼ አምላክ ፈልጋለሁ፣ እዚህ ውስጥ መቆየት አልፈልግም፣ መውጣት ፈልጋለሁ። አትረኩም። በቃ ጠይቁ። አሁን ልባችሁ አሁንም ሌላ ይጮሃል። አሁንም ጠይቁ መልሳችሁ። አፋችሁ አይችልም፣ ችግር የለም፣ ልባችሁ ይጩ። መንበርከክ አቅቷችኋል፣ ግድ የለም፣ አሁንም ጩ። ጓደኝነት ይሉንታ የሆነ ነገር ውስጥ ገብታችኋል፣ ተሳስራችኋል። ኢትስ ኦኬ። ከዛም ያወጣ አንድ ልብ አለ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን የሚፈልግ ልብ ደስ ይበለው። እጠለዋለሁ አለው። ንጉሥ እንዲህ ማለት አይገባው ማለት ለመጀመሪያ ጊዜ ሞቶ ቃል አወጣ ካፉ። ሞቶ ንጉሥ እንዲህ ማለት አይገባው ማለት አልበዛም? እንዲህ አይነት ነገር ነው። በቃ ልብ ውስጥ የነበረች ነገር ፍንቅል ማድረግ ጀምራለች። ኢዮሳፍጥ ንጉሥ እንዲህ ሊል አይገባውም ማለት። የእስራኤል ንጉሥ ከሹማምንቱ አንዱን ጠርቶ ሂድና ጥራው አለ። ሂድና ጥራው የሚለውን ተጻፈ እንጂ ከዛ በኋላ ግን ለዛ ለሹማምንቱ አለቃ ንገረው፣ ደግሞ እዚህ ኮንፈረንሱን ድባብ ንገረው ሳይሉ አይቀርም። ሄደ፣ አገኘው፣ ስም አለው። ንጉሥ ይፈልጋል አለው። ለምን አለ? ኮንፈረንስ ተዘጋጅቶ 400 ነቢያት ጨሷል። ከተማው የለም፣ መንፈሳዊ በቃ ሰማይ ወረደ፣ ደመና መጣ ነው የሚል ነቢያቱ ለመጀመሪያ ጊዜ 400ዎቹ አንድ ቃል አይናገሩም። በላንተ ግባና 400 አንደኛውንና ግባ እዛ መንፈስ ውስጥ ደግሞ መንፈስ አታደፍረስ እሺ አለው። ያው እግዚአብሔር ያለኝን ነው የምለው አለው። መከረው ይላል። አደራህን አለው። አንተ አትረብሽ እንትኑን አትረብሽ አለው ይላል። ዝም ብሎ አይደለም ሰውየው ያለው፣ አካባቢ የሆነ ነገር ብሎታል። ደግሞ ንገርልኝ በእናትህ ሰውዬ ደህና ያጠመድኩትን አሳ ከእጄ እንዳያስወጣ መጥቶ ገብቶታል። ሚካያ ይላል የዜና መጣ ሚኪያስ ነገሥት ላይ እነሆ ሌሎቹ ነቢያት በአንድ አፍ ሆነው እንዲህ ተናግረዋል፣ አንተም እንዲህ በል። አይ አልልም፣ እንውጣው ያለው። አሁን ድግስ ተደገሰ፣ የነገስታት ወንበር ተቀመጠ፣ ህዝቡ መጣ፣ 400 ነቢያት መጡ። ሌላ ኮንፈረንስ ነው። እንዲህ ነው ሴታቡ። ነገስታቶቹ ሜዳ ላይ ወጥተው በዙፋናቸው ተቀመጡ፣ ህዝቡ መጣ፣ 400ዎቹ መጡ። ከዛ መጣ ይላል ነብዩ። ከዛ አካብ ጠየቀ፣ ጦርነት ልንወጣ ነው፣ እኛ ጨርሰናል እና እንደው እግዚአብሔር ምን ይላል ብሎ ይለዋል። እስቲ ንገረን ይለዋል። ማን ነው የሚለው? አካብ ነው። ከዛ ውጡ፣ እግዚአብሔር ከእናንተ ጋር ነው አለው።
አካብ እንዴት አድርጎ ካፉ እንደወጣ አንተ ሰውዬ ውሸት አትንገረኝ እውነት ብቻ ንገረኝ አላልኩህም ወይ ይሏል አሎ አካብ ካፉ እግዚአብሔር ያወጣበት ነው የሚመስለኝ እንግዳው ሳትውጡ ይሄ ህዝብ በሙሉ ሲበተን ነው ማየው ነኝ መሪ ሲያጣ ነው ማየው ነኝ አትውጡ ይቅርባችሁ ህዝብ ወደ ቤቱ ይመለስ አላልኩም ወዲያው አላልኩም ራሱ ሌላ ንገረኝ ብሎ አላልኩም ይሄ ሰውዬ እኮ በቃ ሟርተኛ ነው አይሆንልኝም አስገቡና ሰሩት እንግዳው ልንገርህ አለው እንግዳው ልንገርህ አንተ አትመለስም ማለት አትመለስም ይሄ ህዝብ እንደዚህ ይሆናል በጣም የሚገርም ነገር ተናገረ አንድ የነቢያት የ400ዎቹ አለቃ መጣና በጥፊ ወጣ አረገው አንተ በበኩል ነው መንፈስ ቅዱስ አንተን እግዚአብሔር እኔን አልፎ አንተ ጋር የሚመጣው አለ ይሄን የምትሰማው አለው በቃ ጦርነቱ ተፋፍሞ ሮጣ ሄደ ቤት ስትገባ አልፈኝ ውስጥ ያኔ ይነግርሃል አለ ይሄን አንተ አሁን አልሰማህም አለው በቃ ጦርነቱ ሆኖ ሮጣ አልፈኝ ስትገባ ያን ጊዜ ተሰማዋለህ በቃ ያኔ ጭንቁ ጊዜ ሲመጣ ተሰማዋለህ አሁን ልትሰማው አትችልም አንተ በልተሃል ነክሰሃል አሁን አንተ ተይዘሃል እንኳን አንተ ንጉሱ እኮ ተይዟል የአካብ ወጥመድ እኮ ያልያዘው የለም እንኳን አንተን ይዟል ሁሉንም ሶ መቼ ነው ይሄን የምታውቀው ትምሱ የመጣ ቀን ነው ከዛ በፊት የሚያድን አምላክ አለ አሜን በሉ ከዛ በቃ እንሄዳለን ሰሩልኝ እሱን አለ ከዛ በኋላ ምግብ እንዳሰጡት አለ መሄድ ሲጀምሩ ቆቆቆቆቆ አለ አካብ ቆይ አንድ ጊዜ አለ ቆይ አንድ ጊዜ ይኸውልህ ምን እናደርጋለን መሰለህ አለው ይሄ በጣም ትንኩርኛ አይደለ አንተ አለው የነገስታት ልብስ ልበስ አለው የይሁዳ ንጉስ ኢዮሳፍጥ የነገስታት ልብስ ለበሰ ሰምታችሁኛ አካብስ የተራ ወታደር ልብስ ለበሰ ወታደሩ ባለሄዶ ቆጭሱ ያኛውስ እንዳለ ከነካባው ይኔዋ እንደዚህ ብሎ ጦርነቱን አንደኛ ግንባሩን ሰጥቶ ልቡ ግን ስቲል እግዚአብሔርን ይፈልጋል አየው እንደዚህ አይነት የዋህነትና በቃ እሺ አለው አንተ እሺ ትሄዳለህ እንደዚህ ነው የሚሄደሽ ካልካንተ በልቷላ አግብቷላ ተሳስሯላ እሺ ባላም ቢባላል ታዲያ በቃ አንዴ ከነከስክ ምን ትሆናለህ ታዲያ ግንኙነትን ከሰጠ ልብህን ከሰጠ ቃልን ከሰጠ ጊዜን ከሰጠ ትኩረትን ከሰጠ ስልክህን ከሰጠ ኔትወርክህን ከሰጠ ላይክህን ከሰጠ ከዛ በኋላ ሰብስክራይብ ካረክ በኋላ ምን ታመጣ ዜናው ይመጣላል ነገሩ ይመጣላል ያገኛል በቃ አለቀ እምቢ ነው የሚባለው ኖረ የሚባለው ይሄ አይመለከተኝም ነው የሚባለው ካንተ ጋር መሄድ አልችልም ይሄን ላይ አልችልም እዚህ ውስጥ አልገባም እስቲ ጩና ምን በሉኝ ንጉስ አርጎት ቁጭ አመጣው ከፊት ለፊት በጣም የሚገርም ነገር ልንገራችሁ በጣም የሚገርም ነገር በዚያ ጊዜ እስቲ በዚያ ጊዜ በሉኝ እግዚአብሔር ሁሉም ነገር የሚያይ አምላክ አይደለ ይሁን እንጂ ብሎ ያያቸው ልክ ኢዮሳፍጥ እሺ ብሎ የነገስታት ልብሱ ለብሶ ወደ ጦርነቱ ሊሄድ ሰልፍ ውስጥ ሲገባ በዚያ ጊዜ የሶሪያ ንጉስ የሰረገላ አዛዦቹን ሰረሰባቸው ከእስራኤል ንጉስ በቀር ትንሽም ሆነ ትልቅ ከሌላ ከማንም ጋር አትጋደሉ ምፈልገው የእስራኤል ንጉስ አካብን ብቻ ማንንም ሰው ይሄን ዝም ብሎ አላረገው እግዚአብሔር ከላይ ያለው ልክቺ ምንድነች የምትሏት በክር አርጎ ጣጣም ያረጋው ይለ እግዚአብሔር እንደሱ ነው የሚያረጋቸው ቲያትሩን ተቆጣጣረው እግዚአብሔር እሱ እዚህ ጋር ቀመር ሲቀምር እግዚአብሔር እዛ ሰፈር ደግሞ ስራ ሰራዊቱን ሰበሰበና ማንንም ሰው እንዳይሞት አንድ ወታደር እንዳይሞት እኔ የምፈልገው የእስራኤል ንጉስ አካብን ብቻ ነው አለ የሚገርም አዋጅ አይደለም ወይ እንዴት መጣ ይሄ ልብህ እግዚአብሔርን ይፈልጋልና it's okay አሁን ያለሽበት ነገር ልብሽ ይጮሃል ወይ ጌታ ሆይ ወዳለው ፈልጋለው ይላል ወይ ልብህን እግዚአብሔርን ለመፈለግ አዘጋጅተሃልና ተረፍ እግዚአብሔር ልብ ያያል ጩኸት ያያል እሱን የሚፈልግ ልብ ደስ ይበለው ልጨርስ ከዛ ጦርነቱ ተጀመረ የሰረገሎቹ አዛዥ ኢዮሳፍጥን ባየው ጊዜ የእስራኤል ንጉስ ይሆናል በፍጹም ጦርነት ውስጥ የነገስታት ልብስ ለብሶ ሊገባ የሚችል አካብ ብቻ ነው ብሎ ይኸውና አለ ሊሳሳት ያኛውን ትእዛዝ ያወጣው ሰውዬ ጦርነት ውስጥ አገኘሁት ብሎ ወደሱ ሲሮጥ ሰረገሎቹ አለቃ እስራኤል ንጉስ አለመሆኑን በተረዳ ጊዜ ከላይ ከፍልበል
በዚያ ጊዜ የሶርያ ንጉሥ አዛዦቹን ከእስራኤል ንጉሥ በቀር ትንሹንም ሆነ ትልቁን ከሌላ ከማንም ጋር አትዋጉ ብሎ አዘዛቸው። የሰረገላው አዛዦችም ዮሳፍጥን ባየ ጊዜ የእስራኤልን ንጉሥ ይህ ነው ብሎ አሰበ። ሊወጉትም ከበቡት ይላል። ዋው! ተከበበ። ያኛው ብልጣ ምልጧል፣ ይሄኛው ተከበበ። እንደለበሰ ተከበበ፣ ኑሮ ተከበበ፣ ህይወት ተከበበ። ዙፋን የለም አሁን፣ ትዳር የለም አሁን፣ ኑሮ በቃ። ያኛው ሸሻ፣ መለጠ፣ ጠፋ። እንደውም ብሎክ ሳያረገው አይቀርም። እና በዚህ ጊዜ ማንን ይፈልጋል? ብሎክ። ስሙ እየጠፋ ያለ የተከበበ የበቃው ያለ ቀለት እንደ ሽንቁራ የተመጠጠ ብሎክ። በቃ ስልክ ተዘጋ፣ አለቀ፣ በቃ ተከበበ። በጣም ይገርመኛል። ከበቡት ይላል። ኢዮሳፍጥ ግን ጮኸ። ከበባ ውስጥ ሆኖ ጮኸ። ከዛስ እግዚአብሔር ረዳው። እጆቻችሁን አንሱ። ልመርቃችሁ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን የሚፈልግ ልብ ደስ ይበለው። ከበባውን የሚያወጣ ከከበባው የሚያድን የሚረዳ ጩኸት አለ በልባችሁ። እግዚአብሔርን ፈልጉት። ጮኸ። እጆቻችሁን አንሱና እርዳኝ በሉ እስቲ። እርዳኝ ጩሁ እንደገና እስቲ። እርዳኝ። ኑሮ ሲከበብ፣ ህይወት ሲከበብ፣ እግራችሁ የሄደበትን ሰይጣን ሲነግራችሁ፣ ልጆቻችሁ ሲከበቡ፣ ስራ ሲከበብ፣ ጸጋችሁ ሲከበብ፣ እግራችሁ የሄደበትን የተሳሰራችሁበትን ሰይጣን ሲነግራችሁ ልባችሁ እንደዚህ ይበል። እፈልጋለሁ፣ አድነኝ ጌታ ሆይ። ዛሬ መዳን ይሁን። የጩኸት ቀን ይሁን ዛሬ። 2005 የተደረገ ነገር ከበባ ውስጥ የከተታችሁ ዛሬ የጩኸት ቀን ይሁን። የመውጣት ቀን ይሁን። እግዚአብሔር ይርዳሽ። እግዚአብሔር ይርዳ። ትናንትን የማያይ ንስሐን የሚቀበል ጩኸትን የሚሰማ ልብን የሚያይ ጌታ አሁን የተሰበረ ልብ አሁን የሚፈልገውን አሁን ወደሱ የሚጮውን የሚመለከት ጌታ አሁን እርዳታውን ይላክ። እጃችሁን አንሱ። ይርዳኝ በሉ እስቲ። ጩና በሉት እርዳኝ። ኢዮሳፍጥ ጮኸ፣ እግዚአብሔርም ረዳው፣ አምላክም ከእርሱ መለሳቸው። ከበባ፣ ጦር ያዘ፣ ሰይፍ ያዘ፣ ምናምን ያዘ፣ ከበበው። አምላክ ረዳው። እንዴት አድርጎ? ከእርሱ መለሳቸው። አዛዡ አይደለም፣ ንጉሱ አይደለም፣ ወታደሮቹ ራሳቸው አይደለም። አያውቁም ለምን እንደተመለሱ። እግዚአብሔር መለሳቸው። ሊበላን ያሰፈሰፈ ቤታችንን ሊበላ፣ ኑሯችንን ሊበላ፣ ትዳራችንን ሊበላ ያሰፈሰፈ እግዚአብሔርን የሚፈልግ ልብ ይሰጣችሁ። ልመርቃችሁ ወይ እግዚአብሔርን የሚፈልግ ልብ ከናንተ አይታጣ። ረዳው፣ መለሰው። እጆቻችሁን አንሱ። ይመለሳል። ዛሬ ይመለሳል። ከበባ ይመለሳል። የተቃጣ ጦርነት፣ የተቃጣ ሰልፍ ይመለሳል። ጉባኤዎቹን ያንሳ። ጸልዩውን ከልጆቻችሁ ላይ ይመለሳል። ጦርነት ይመለሳል። ሰልፍ ይመለሳል። እግዚአብሔር ይመልሰዋል። ቸር ነውና ምሕረቱ ለዘላለም ነውና። እስቲ ጩና አሜን በሉኝ ባካችሁ። መለሰው። አይገርም? መለሰው። እግዚአብሔር ሊውጠን የነበረውን መለሰው። መልእክት አለው እግዚአብሔር ለዚህ ጉባኤ። መለሰው። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን የሚፈልግ ልብ ደስ ይበለው።
በጭብጨባና በእልልታ ይገርም ነው። ኢዮሳፍጥ ጮኸ። ቃል በቃል ነው ማነበው። ኢዮሳፍጥም ጮኸ፣ እግዚአብሔርም ረዳው፣ አምላክም ከእርሱ መለሳቸው። ቁጥር 23 የሰረገላዎቹ አዛዥ የእስራኤል ንጉሥ አለመሆኑን በተረዳ ጊዜ እርሱን ከማሳደድ ተመለሱ ይላል። እግዚአብሔር ከመለሳቸው በኋላ ነው የተረዱት። አቃታቸው፣ መወርወር መምታት አቃታቸው። አንተ የሎጥን ቤት ሲፈልጉ ደከሙ እንደሚል ከበቡት። እግዚአብሔር መለሳቸው። ከዛ ተረዱ። እንዴ ይሄ የይሁዳ ንጉሥ ኢዮሳፍጥ አይደል እንዴ አሉ። ከዛ ተመለሱ ይላል። ይሁን በላ ማን ነው? የአቢግያ ባል ማን ነው? የአቢግያ ባል ናባል ልቡ በሞተ በ10ኛው ቀን ሞተ እንደሚል ይሁን። መጀመሪያ ውስጣቸው ተመለሰ። አለቀ። እግዚአብሔር አዘዘ። ቄጤማ አረገው። በቃ እናቴ ስትጸልይ እግራቸውን ቄጤማ እንደምትል እጃቸውን በቃ ቄጤማ ሆኑ። በቃ ልክ ጦር ይዞ አልቻሉ። የተመለሰ ጦር ነው ያዙ። ተመልሷል። ጦሩ ተመልሷል። ዱልዱሙን ያዙት። በዚህ በኩል ሹሉ ወደዛው ሄዷል። እግዚአብሔር መልሶታል። ጩና አሜን በሉኝ። ትንሽ ጊዜ ሊወስድ ይችላል። እግዚአብሔር ሰማያዊው ዓለም ላይ መንፈሳዊ ዓለም ላይ መልሷቸዋል። ቆመው ብታይ እንዳፈሪ በፍጹም የሚናከስ አይደለም። ሚነክ እግዚአብሔር ዛሬ ድምጽ ስላመጣ ጩና አሜን በሉኝ። በደም በቃ ተመልሰዋል። ቆመዋል። ጦር ይዘዋል፣ ግን ተመልሰዋል። ከዛ በኋላ አዛዡ ሲያይ ኢዮሳፍጥ ነው። እንዴ በሉ ብሎ ተመለሱ። አሁን አይደለም የተመለሱት፣ መጀመሪያ እግዚአብሔር መልሷቸው ተመለሱ። ቁጥር 33 ይሁን እንጂ ቀስቱን በነሲብ ቢያፈናጥረው ይላል። በነሲብ ማፈናጠር ምንድነው? አዛዡ እኮ ነው ዝም ብሎ ውርውር ሲያረግ ከወታደሮቹ መካከል እንዲህ ብላ ሄዳ አካብን ተቀጣረጎ ቃሉ ዝም ብሎ የመጣ አይደለም። በነሲብ ወረወረው። ከነሱ ተመለሰ። እንደዚህ ከበውት መውጋት አልቻሉ። ከዛ ዝም ብሎ ውርውር ሲያረግ ቀስቷ ሂድት ልፍ ተቀረገችው። ይሁን እግዚአብሔር ማለት እንዲህ አይነት አምላክ ስትፈልገው የሚሰራው ተአምር አስገራሚ ነው። በነሲብ ሲወረውረው ሩጣ ሄዳ አካብ ላይ ስክታለች። ምን ይባላል? ይኸው በጥሩሩ መጋጠሚያዎች መካከል አልፎ የእስራኤልን ንጉሥ ወጋ ይላል። ንጉሡም ሰረገላ ነጂውን ተመለስና ከጦርነቱ አውጣኝ ቆስያለሁና አለው። ጦርነቱ ቀኑን ሙሉ እንደተፋፋመ ዋለ። የእስራኤልም ንጉሥ በሶርያ ፊት ለፊት በሰረገላው ላይ እስከ ምሽት ድረስ ተደግፎ ነበረ። ፀሐይም ስትጠልቅ ሞተ። ከዚህ ጦርነት ውስጥ ሹክክ ብሎ ሰራዊቱን ይዞ በድግስ የገባ ሰውዬ አንገቱን ደፍቶ አቀርቅሮ ኢየሩሳሌም መጣ። ያኔ ነቢይ በር ላይ ጠበቀው። ከተማው ላይ አንተ አለው እንዲህ አለው፣ እግዚአብሔርን የሚጠሉትን አፈቀርክ እኮ አለው። እንዲያው በአንድ ኮርኪ እንጠጣልክ፣ በአንድ ነጠላ እናስቀድስ አልክ። ምን ነው ልጅ አለው። ምን ነው እንዲህ ይደረጋል? እንዲህ አለው። ሊመርቃችሁ እግዚአብሔር ብርታታችሁን ያስቀጥል። እግዚአብሔር ከጦርነት ያድናችሁ። አፍራችሁ ወደ ቤታችሁ አትመለሱ። በልጆቻችሁ ፊት አንገት አትድፉ። ትዳራችሁ ቀና የምትሉበት ይሁን። ኑሯችሁ ቀና የምትሉበት ይሁን። በእልልታ በጭብጨባ በሽብሸባ የምትገቡበት እንጂ አንገት አጎንብሳችሁ ተደፍታችሁ የምትገቡበት አይሁን። 2026 እሱን በመፈለግ የሳቅ ይሁንላችሁ። እሱን በመፈለግ እግዚአብሔር ያክብራችሁ። ዛሬ መልእክት ይዤ የመጣሁት ግን በምንም አይነት መተሳሰሩ ስላላችሁ፣ ሰው ለማያውቀው ቤተክርስቲያን ለማታውቀው ችግሩ ስላላችሁ እግዚአብሔር ልብ ያያል። እግዚአብሔር ይመልሳል። አሁን ልትጸልዩ ትችላላችሁ።